መምረጥ ህገ መንግስታዊ መብታችሁ ነው። በፈቃዳችሁ በራሳችሁ ውሳኔ ወጣችሁ ተመዝገቡ። በመራጭነት መመዝገብ ግዴታ አይደለም ብሏል የምርጫ ቦርድ። ማስጠንቀቂያም ሰጥቷል። የመጀመሪያ ዜናችን ነው። ዛሬ በመገናኛ አካባቢ መጠነኛ የትራፊክ አደጋ ደርሷል። ከሰሞኑ በመዲናይቱ የተበራከቱትን የትራፊክ አደጋዎች በተመለከተ አጭር ነገር እንላለን። ኦሮሚያ ክልል ፍትህ ቢሮ ይዳኝ ያልነው በከተማዋ በሚገኙ መስሪያ ቤቶች ቅጥር ግቢ የሚፈጸም ወንጀል ነው። ይሄም ህገ መንግስታዊ መብቱ ነው ተብሏል። ከፍተኛ ክርክር ያስነሳው አንቀጽ 25 ምንድነው? የምክክሩን ጉዳይ የፓርላማውን ጉዳይ እናነሳለን። በደቡብ ምዕራብ ኢትዮጵያ አንድ አባት በገዛ ልጁ ላይ አስገድዶ መድፈር ወንጀል ፈጽሞባታል። ነገር ግን የተፈረደበት 12 ዓመት ብቻ ነው። ይሄንን ቅጣት ተመልክተናል። መጽሐፍ ቅዱስ በመቅደድም ቆቀር መጠቅለያ ያደረገ ግለሰብ በምንድን ነው የሚቀጣው? ግለሰቡ በቁጥጥር ስር ውሏል። እንደዚህ አይነት በሃይማኖቶች ላይ የተበራከቱ መዳፈሮችንም እንመለከታለን። 19 ስደተኞች በጣሊያን ዳርቻ ህይወታቸው አልፎ ተገኝቷል። እነዚህንና ሌሎችንም መረጃዎች ለዛሬ ረታ አርብ መጋቢት 25 የምሽት መረጃዎቻችን ናቸው። እኔ ናርዶስ አለማየሁ ነኝ። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ውድ ቤተሰቦቻችን ስለምትከታተሉን ከልብ ነው የምናመሰግነው። አዳዲስ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ለሌሎች ሼር ማድረግን ልመዱ። ስለምትከታተሉ እናመሰግናለን። በቀጥታ ወደ መረጃዎቹ እንለፍ። ቀዳሚ ዜናችን የምርጫ ጉዳይ ነው። መምረጥ ህገ መንግስታዊ መብታችሁ ነው። በፈቃዳችሁ በራሳችሁ ውሳኔ ወጣችሁ ተመዝገቡ። በመራጭነት መመዝገብ ግዴታ አይደለም ተብሏል። የምርጫ ቦርድ የመራጮችን ምዝገባ ሂደት በተመለከተ የህግ ጥሰት ፈጽመዋል ባላቸው ላይ መግለጫ ሰጥቷል። በይፋ የፓርቲውን ስም ባይጠቅስም ቤት ለቤት በመዘዋወር የምርጫ ካርድ ውሰዱ በሚል ህግን በመተላለፍ ጥሰት ፈጽመዋል ያለውን አካል አስጠንቅቋል። ማስጠንቀቂያ ሰጥቷል። የመራጭነት መብት በመራጮች ምርጫ የተወሰነ ቢሆንም ማህበራዊ አገልግሎት አንሰጣችሁም፣ ደሞዝ እንቆርጥባችኋለን በሚል በዜጎች ላይ ተጽዕኖ የማሳደር ተግባራት መፈጸማቸውን ይጠቁማል። ሪፖርቶችም ደርሰውኛል ብሏል የኢትዮጵያ ብሔራዊ ምርጫ ቦርድ። ቦርዱ በህግ በተሰጠው ስልጣን መሰረት ራሱ የተለያዩ አማራጮችን ተጠቅሞ የመራጮች ትምህርት እንዲያስተምሩም ፈቃድ የሰጣቸው የሲቪል ማህበረሰብ ድርጅቶች የመራጮች ትምህርት ሊያስተምሩ ይችላሉ ተብሏል። ሆኖም ቦርዱ በደረሰው ጥቆማ መሰረት በሁሉም የክልል መንግስታትና በሁለቱ የከተማ አስተዳደሮች ስር በተዋረድ ያሉ አስፈጻሚዎቻቸው ቤት ለቤት ቅስቀሳ እያደረጉ ነው ብሏል። ከድርጊታቸው እንዲቆጠቡም ማስጠንቀቂያ ሰጥቷል። ማንኛውም አካል ህግን በመጣስ በየቤቱ በመሄድ ለመራጭነት ተመዝገቡ ማለትና በየመስሪያ ቤቱ ሰራተኞች በመራጭነት እንዲመዘገቡ ማስገደድም አይቻልም ብሏል። ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት ማስፈራራትም ህገወጥ ድርጊት ስለሆነ ቦርዱ አጥብቆ ይቃወማል ብሏል። ቦርዱ ይህንን ድርጊት እየተከታተለ የድርጊቱ ፈጻሚዎችና ተቋማትን ለህዝብ አጋልጣለሁ ብሏል። የእርምት እርምጃዎች ካልተወሰዱ የተጠቀሰው ያልተገባ ቅስቀሳ የሚደረግባቸውን የምርጫ ክልሎችና ምርጫ ጣቢያዎች በመለየት ምርጫ እንዳይካሄድ እገዳ እስከመጣል የደረሰ እርምጃም እወስዳለሁ ነው ያለው በማስጠንቀቂያው። ማህበረሰቡም ጭምር በምርጫ መሳተፍ ህገ መንግስታዊ መብታቸው መሆኑን ተረድቶ ፈቃደኝነት በራሳቸው ብቻ ለመራጭነት መመዝገብ አለባቸው ነው ያለው። በመራጭነት መመዝገብ ግዴታ አለመሆኑን በመጥቀስም ይህ ደሞዝ የሚያስቆርጥ አለመሆኑን ከስራ የሚያስወጣ ወይም ማንኛውንም አይነት ማህበራዊ አገልግሎት ከማግኘት የሚያስቀር አለመሆኑንም እወቁ ብሏል። መሰል ተጽዕኖ የሚያሳድሩባችሁንም ለቦርዱ በመጠቆም ተባበሩ ብሏል ምርጫ ቦርድ። ዛሬ ምሳ ሰዓት ላይ በመገናኛ አካባቢ በህዝብ ማመላለሻ አውቶቡስ ላይ ትራፊክ አደጋ ደርሷል። በዚህ ሳምንት ብቻ በርካታ አደጋዎች ደርሷል በመዲናዋ አዲስ አበባ። ዛሬ እንግዲህ 6:30 አካባቢ ላይ ከኮተቤ ወደ መገናኛ በመጓዝ ላይ በነበረ የህዝብ ማመላለሻ አውቶቡስ ላይ የትራፊክ አደጋ ተከስቷል። በደረሰው አደጋ ተሽከርካሪው ከመንገድ ዳር ካለ የኤሌክትሪክ ምሰሶ ጋር ነው የተጋጨው። በፎቶ ላይ እንደሚታየው እንግዲህ በአውቶቡሱ የፊት ክፍል ላይ ከፍተኛ ጉዳት ነው የደረሰበት። ቀጥታ ሄዶ ነው የገጨው። በአደጋው ሳቢያ በተሳፋሪዎች ላይ የሰውነት ጉዳት መድረሱ ነው የተገለጸው። በተጨባጭ ግን ይሄ ነው የሚባል ቁጥር አልተነገረም። አሽከርካሪዎች ጥንቃቄ አድርጋችሁ በተለይ በከተማ አካባቢ የምታሽከረክሩ የባስ የትልልቅ የሀገር አቋራጭ የትኛውም መሪ የሚይዝ አሽከርካሪ ሁሉ ፍጥነቱን ቀንሶ ማሽከርከር እንዳለበት የዚህ ሳምንት የደረሱ አደጋዎች ምስክር ናቸው። እንደዚህ አይነት አካባቢዎች ላይ አስፈላጊውን ጥንቃቄና ትግስት በማድረግ የሰው ህይወትን ከመቅጠፍ ከአደጋ እንድትታደጉም ለአሽከርካሪዎች መልእክት ተላልፏል። ይህ በዛሬው ዕለት መገናኛ አካባቢ የደረሰው አደጋ ነው ማለት ነው።
ኦሮሚያ ክልል ፍትህ ቢሮ ይዳኛል ነው በከተማዋ በሚገኙ መስሪያ ቤቶች ቅጥር ግቢ የሚፈጸምን ወንጀል ነው። ይሄም ህገ መንግስታዊ መብቱ ነው ብሏል ቋሚ ኮሚቴው። አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም የሚለው ደግሞ የምክር ቤት አባላት ናቸው። ከፍተኛ ክርክር ያስነሳው በትናንትናው ዕለት አንድ አንቀጽ አለ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየው የወንጀል ህግ ስነ ስርዓት የማስረጃ ህግ ተካቶበት ጸድቋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ እንደገለጹት ከሆነ ምንድነው የተሻሻለው ህግ የሚከተሉትን ወሳኝ ጉዳዮች ይዟል። ከዚህ ቀጥዬ የሚገልጻቸውን የተጠርጣሪዎች የተከሳሾች እንዲሁም ደግሞ በወንጀል ምክንያት የተጎዱ ሰዎችን መብት ለማክበርና ለማስከበር የሚያስችል ስርዓት ይዘረጋል። ሌላስ የተቀላጠፈ የፍትህ ስርዓት እንዲኖር ልዩ ወንጀል ምርመራ ዘዴዎችን የዲጂታል ማስረጃ አጠቃቀምን ያካትታል። በወንጀል ለተጎዱ ሰዎች እንዲሁም በማረሚያ ቤት ቆይተው በነፃ ለሚሰናበቱ ዜጎች የካሳ ክፍያ የሚፈጸምበትን አግባብ በግልጽ አስቀምጧል። ህጻናት፣ ሴቶችና አካል ጉዳተኞች በፍትህ ስርዓት ውስጥ ያላቸውን መብት የሚያረጋግጡ ድንጋጌዎችን ይዟል። ከፍተኛ ክርክር ያስነሳው አንቀጽ ግን አንቀጽ 25 ነው። ምንድነው የሚለውን ስንመለከት አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም ይላሉ የምክር ቤት አባላት። ኦሮሚያ ክልል ፍትህ ቢሮ ይዳኛል ነው በከተማዋ በሚገኙ መስሪያ ቤቶች ቅጥር ግቢ የሚፈጸም ወንጀል ነው። ይሄም ህገ መንግስታዊ መብቱ ነው ያለው ደግሞ ቋሚ ኮሚቴው ነው። እንዴት ነው የጸደቀው የሚለውን እንመለከታለን። አዋጁ በአብላጫ ድምጽ ቢጸድቅም በተለይ ረቂቁ ላይ የሰፈረው አንቀጽ 25 ንዑስ አንቀጽ 3 የምክር ቤት አባላቱን ለሁለት ከፍሎ አሟግቷቸዋል። ይሄ አንቀጽ በአዲስ አበባ ከተማ አስተዳደር ውስጥ በኦሮሚያ ብሔራዊ ክልላዊ መንግስት ተቋማት ሰነዶች፣ በጀትና መሰል የክልሉ ጥቅሞች ላይ በተቋማት ውስጥ በሚፈጸሙ ወንጀሎች ላይ በክልሉ የስራ ኃላፊዎችና ሰራተኞች በአዲስ አበባ ከተማ አስተዳደር ውስጥ ከስራ ኃላፊነታቸው ጋር ተያይዞ በሚፈጸሙ ወንጀሎች ላይ የክልሉ ፍርድ ቤቶች የዳኝነት ስልጣን ይኖራቸዋል የሚለው ነው የሚያከራክረው። የምክር ቤት አባላት ዶክተር ደሳለኝ ጫልኔና ዶክተር አበባው ደሳለው አንቀጹ የከተማዋን ራስን የማስተዳደር መብትና የህግ የበላይነትን ይጋፋል በሚል እንዲወጣ ጠይቀዋል። አንድ ክልል በሌላ ግዛት ላይ የዳኝነት ስልጣን ሊኖረው አይገባም የሚል መከራከሪያም ነው ያቀረቡት። በሌላ በኩል ዶክተር አለሙ ጎንፋ ደግሞ ህገ መንግስታዊውን የልዩ ጥቅም መብት መሰረት በማድረግ አንቀጹ መካተቱ አግባብ ነው የሚሉት። የክልሉ ተቋማትና ሰራተኞች በአዲስ አበባ ከተማ ውስጥ በመኖራቸው የዳኝነት ስልጣን አስፈላጊ መሆኑን ጠቁመዋል። ቋሚ ኮሚቴው ኦሮሚያ ክልል ፍትህ ቢሮ ይዳኛል ነው በከተማዋ በሚገኙ የኦሮሚያ ክልል መስሪያ ቤቶች ቅጥር ግቢ የሚፈጸምን ወንጀል ነው። ይሄም ህገ መንግስታዊ መብቱ ነው ሲል ምላሽ ሰጥቷል ማለት ነው። ምክር ቤቱ ሰፊ የሆነ ክርክር ካደረገ በኋላ በመጨረሻ አዲሱን የወንጀል ህግ ስነ ስርዓትና የማስረጃ ህግን በአዋጅ ቁጥር 1410/2018 አድርጎ በአብላጫ ድምጽ በመጨረሻ ማጽድቆታል። ይሄ መረጃ ከተወካዮች ምክር ቤትና ከሪፖርተር ጋዜጣ ነው የወሰድነው። አንድ አባት በገዛ ልጁ ላይ አስገድዶ መድፈር ይፈጽምባታል። ቅጣቱ ደግሞ 12 ዓመት ጽኑ እስራት ነው የተባለው። በደቡብ ምዕራብ ኢትዮጵያ ክልል ቤንች ሸኮ ሲዝ ከተማ በገዛ ልጁ ላይ የግብረ ስጋ ድፍረት ወይም ወሲባዊ ጥቃት የፈጸመ ግለሰብ በ12 ዓመት ጽኑ እስራት መቀጣቱን የክልሉ ፖሊስ የተገኘው መረጃ ያመለክታል። የወንጀል ድርጊቱን የተፈጸመው ጥር 24 2018 ነው። ተከሳሹ ዳንኤል ይባላል። እድሜዋ 14 ዓመት የሆናትን የገዛ የአብራኩን ክፋይ ልጁን ራሷን መከላከል በማትችልበት ሁኔታ ባለቤቱ ወይም ሚስቱ በሌለችበት ወቅት ኃይልን በመጠቀም የግብረ ስጋ ድፍረት ወንጀል ፈጽሞባታል። አቃቢ ህግ ከፖሊስ የተሰበሰቡ የሰነድና የሰው ማስረጃዎችን ለችሎቱ አቀረበ። የሲዝ ከተማ የመጀመሪያ ደረጃ ፍርድ ቤት ተከሳሹ በቀረበበት የወንጀል ክስ ላይ መከላከል ባለመቻሉ ጥፋተኛ ብሎት በ12 ዓመት ጽኑ እስራት እንዲቀጣ ወስኗል። ይህን ኢሰባዊ ኢሞራላዊና የአውሬ ወይም የጭካኔ ድርጊት በገዛ ልጁ ላይ የፈጸመውን ወንጀለኛ በ12 እስራት ብቻ መፈረዱን ከቦታው የደረሰን መረጃ ያመለክታል። መጽሐፍ ቅዱስን ቀዶ ቆቀር መጠቅለያ ያደረገው ግለሰብ ተይዟል። እንደዚህ አይነት ጉዳዮች በነገራችን ላይ በህግ ተጠያቂ የሚያደርጉ ናቸው። ዛሬ ያዝናቸው የማህበራዊ ኢኮኖሚያዊና የወንጀል ነክ ዜናዎች ናቸው። ከነዚህ የሚያልፉ አይደሉም። ይሄ ደግሞ ለየት የሚያደርገው አንድ ግለሰብ መጽሐፍ ቅዱስን ቀዶ ቆቀር መጠቅለያ አድርጎታል። በወላይታ ሶዶ ነው ይሄ የተፈጠረው። አሮጌ ወረዳ እየተባለ የሚጠራ አካባቢ በተለምዶ መጽሐፍ ቅዱስን በመቅደድ ለቆቀር ወይም በተለምዶ ጮርናቄ
መጠቅለያነት በምትመለከቱት መልኩ ሲጠቀም ነበር። ይሄ ግለሰብ ግን በህዝቡ ጥቆማ እንደዚህ አይነት ነገር እየፈጸመ ነው በሚል በቁጥጥር ስር ውሏል። ድርጊቱን የተገኘው ከዶን ባስኮ ትምህርት ቤት ሲመለሱ ቆቀር የገዙ ወጣቶች ናቸው። የአካባቢው ነዋሪዎችና ወጣቶች ጉዳዩን በሰላማዊ መንገድ በመያዝ ለህግ አካላት አሳልፈው ሰጥተውታል። እንደዚህ አይነት ነገር በህግ ስለሚያስጠይቅ ማለት ነው። እንደ መረጃው ምንጭ ከሆነ ግለሰቡ ለዚህ ድርጊቱ ህፃናትንም ሲጠቀም ነበር ነው የተባለው። የአካባቢው ነዋሪዎች ይሄ ድርጊት የሃይማኖትን እሴት፣ የሃይማኖትን ክብር፣ የየትኛውንም ሃይማኖት ይሁን ክብር የሚነካና የሰላም ተምሳሌት የሆነችውን ወላይታን ክብር የሚያጎድፍ ነው በማለት ድርጊቱን አጥብቀው አውግዘውታል ማለት ነው። ግለሰቡ በማወቅም ሆነ ባለማወቅ መጽሐፍ ቅዱስን በመቅደድ ላልተገባ ዓላማ አውሎታል። ሆኖም ጉዳዩን በሰላማዊና በህጋዊ መንገድ በመያዝ ወደ ግጭት እንዳያመራ ያደረጉትን ጥረት የሚደነቅ ነው። የሚመለከታቸው የመንግስት የጸጥታ አካላት በግለሰቡ ላይ ምርመራ በማድረግ ደግሞ ለሌሎች አስተማሪ እንዲሆን እርምጃ እንዲወስዱ ማህበረሰቡ ጥሪ እያቀረበ ነው የሚገኘው። ወደ መጨረሻው ዜና ስናልፍ 19 ስደተኞች በጣሊያን ህይወታቸው አልፎ ተገኝቷል። እንግዲህ የሰው ልጅ ህይወቱን ለመቀየር በተለያዩ አጋጣሚዎች በህጋዊም በህገወጥ መንገድም ከሀገሩ ሊወጣ ይችላል። የጣሊያን የባህር ዳርቻ አካባቢ የተሰማው ዜና ግን የበርካቶችን ልብ የሚሰብርና የወጣቶች ህይወትን ለመቀየር በሚያደርጉት ጥረት ውስጥ እንደዚህ አይነት በመንገድ መቅረትም እንዳለ የሚያመላክት ነው የሆነው። የጣሊያን የባህር ዳርቻ ጥበቃ ቃል አቀባይ እንግዲህ እንደተናገሩት ከላምፔዱሳ ደሴት በደቡብ በሚገኝ የላስቲክ ጀልባ ውስጥ 19 ስደተኞች አስከሬናቸው ነው የተገኘው ባንድ ላይ። እንደ ባህር ዳርቻው ጥበቃ ቃል አቀባይ መረጃ ከሆነ ረቡዕ ማለዳ ላይ በተደረገ ህይወት የማዳን ስራ 5 ህጻናትን ጨምሮ 58 ሌሎች ሰዎች በህይወት ተገኝተው ወደ ላምፔዱሳ ተወስደዋል። ሳይሞቱ ተገኝተው ማለት ነው። የላምፔዱሳ ከንቲባ 2 ህጻናትን ጨምሮ 7 ሰዎች በከፍተኛ ብርድና በነዳጅ ጭስ መመረዝ ምክንያት በሆስፒታል ህክምና እየተደረገላቸው ነው። ጀልባዋ ማክሰኞ ዕለት በጣሊያን የስለላ አውሮፕላን ስትንሳፈፍ የታየች ቢሆንም በአካባቢው እርዳታ የሚሰጡ የሊቢያ የባህር ዳርቻ ጥበቃም ሆነ ሲቪል መርከቦችም እንዳልነበሩ ነው የተገለጸው። በዚህ መሰረት 19 አስከሬን ተገኝቷል። ቃል አቀባዩ እንዳሉት አንዳንድ ስደተኞች ህይወታቸው ያለፈው እስከ 7 ሜትር ከፍታ ያለው ማዕበል በነበረበት በጣም አስቸጋሪ በሚባል የአየር ሁኔታ ወይም ውሽንፍር ነው ወደ ላምፔዱሳ በሚመለሱበት ወቅት ነው ይሄ ሊሆን ይቻለው። እነሱ በሰላም እንደርሳለን ብለው ነበረ ጉዞ ሲያደርጉ የነበሩት። ነገር ግን በዚህ ሁኔታ 19 ማስከሬናቸው ተገኝቷል። ላምፔዱሳ እንግዲህ ከሰሜን አፍሪካ የሜዲትራኒያን ባህርን ለሚያቋርጡ ስደተኞች ዋነኛ መዳረሻ ናት እንደምታውቁት። ብዙዎች ግን አደገኛውን ጉዞ ሲያደርጉ ህይወታቸው በዚች አካባቢ ነው ህይወታቸው የሚያልፈው በሚያሳዝን ሁኔታ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በሜዲትራኒያን ባህር ላይ በደረሰ ሌላ አሳዛኝ ክስተት በጥልቅ አዝነናል ብሎ ተወካዮቹ ለተረፉት ሰዎች አስቸኳይ ድጋፍ እየሰጡ መሆናቸውን ገልጿል። በህይወት ላሉት እንኳን ጥሩ ህክምና እንዲደረግላቸው ማለት ነው። እንደ ተባበሩት መንግስታት ዓለም አቀፍ የስደተኞች ድርጅት መረጃ ደግሞ በዚህ ዓመት እስካሁን ድረስ በማዕከላዊ ሜዲትራኒያን ባህር 624 ስደተኞች ሞተዋል። በዚህ ቦታ ላይ ጠፍተዋልም። አስከሬናቸው የተገኘም አለ፣ የሞቱም አሉ። በላምፔዱሳ የመጨረሻው ትልቅ የስደተኞች አደጋ የደረሰው ባለፈው ዓመት ነሐሴ ወር ላይ ነው። በወቅቱ በባህር ዳርቻው 2 ጀልባዎች ተገልብጠው 27 ሰዎች ናቸው በዚህ ቦታ ላይ የሞቱት። እንደ ጣሊያን የሀገር ውስጥ ጉዳይ ሚኒስቴር መረጃ ደግሞ ከሆነ በዚህ ዓመት እስካሁን ድረስ 6117 ስደተኞች የጣሊያን የባህር ዳርቻዎች ላይ ደርሰዋል። ነገር ግን እነዚህ 19 ሰዎች የውቅያኖስ ራት ሆነው መቅረታቸው ነው የታወቀው። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህ ናቸው። አብሬያቸው የቆየሁት እኔ ናርዶስ አለማየሁ ነኝ። ከአሃዱ ሬዲዮ ሌሎችንም መረጃዎች ሰማላችሁ። ስለምትከታተሉ እናመሰግናለን። ዜናዎቻችንን ደግሞ ከወደዳችኋቸው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን ሁኑ። ቀጣዩ እሁድና ቅዳሜ ለእናንተ ደስ እንደሚል ተስፋ እናደርጋለን። በያላችሁበት ጥሩ ምሽት ይሁን። ወደ አሃዱ ሬዲዮ እንሄዳለን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። አሃዱ ልሳን ማለዳችን ቀጥሏል። ከአሃዱ ሬዲዮ 94.3 ጋር አብራችሁ ስለሆናችሁ ከልብ እናመሰግናለን። ዓለም ስራ ዘውዱ የቴክኒክ አጋሪ ነች። ህይወት የጌትነት ማለዳውን ታስፈጽማለች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎችን ላስቀድም። በኒውክሌር ቴክኖሎጂ ላይ የምንሰጠው ውሳኔ እንደ አድዋ ኩራት እንጂ እንደ ባህር በር ጦት ቁጭት እንዲሆን አንፈቅድም ስትል ኢራን ገለጸች። ኢራን የኒውክሌር ቴክኖሎጂን የመጠቀም መብቷን ለማንም አሳልፋ እንደማትሰጥና ይህም ለቀጣዩ ትውልድ የሚተርፍ የሉዓላዊነት ጉዳይ መሆኑን በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር
አሊ አክባር ራዛኒ ለአሃዱ ተናግረዋል። አምባሳደሩ ይህንን ያሉት በትላንትናው ዕለት ከአሃዱ መድረክ ጋር በነበራቸው ቆይታ ነው። አምባሳደሩ በዚሁ መድረክ ላይ ሀገራቸው ለምን በኒውክሌር ቴክኖሎጂ ላይ እንደማትደራደር ለማስረዳት የኢትዮጵያን ታሪካዊና ወቅታዊ ሁኔታዎች በምሳሌነት አንስተዋል። አንድ ሀገር ይህንን ግድብ አትገንቡ ቢላችሁ እንደማትቀበሉት ሁሉ እኛም ጫናን አንቀበልም ያሉት አምባሳደሩ የኢትዮጵያን የባህር መዳረሻ ማጣት እንደ ትልቅ የታሪክ ትምህርትም አንስተውታል። የቀድሞ መሪዎች በወሰኑት ውሳኔ ምክንያት ዛሬ ኢትዮጵያ የየብስ ሀገር ሆና እየተሰቃየች ነው ሲሉ የፖለቲካ ውሳኔ ለቀጣዩ ትውልድ የሚተርፍ መዘዝ እንዳለው አስረድተዋል። በተቃራኒው የአድዋ ድል ለቀጣዩ ትውልድ ኩራትና ክብርን ያወረሰ ውሳኔ መሆኑን የጠቀሱት አምባሳደር አሊ የኢራን ወቅታዊ አቋምም ለቀጣዩ ትውልድ ተጠያቂነትን ባገናዘበ መልኩ የሚመራ መሆኑን ገልጸዋል። የአሁኑ ትውልድ ለቀጣዩ ኃላፊነት አለበት። ስለዚህም የቴክኖሎጂ ባለቤትነታችንን ሙሉ በሙሉ ልንተወው አንችልም ሲሉ ለቀረበላቸው ጥያቄ ምላሽ ሰጥተዋል። በሀገራዊ ሉዓላዊነት ጉዳይ ላይ የሚመጡ ጉዳዮችን ተቀባያለሽ? ለምሳሌ አንድ ሀገር ይህንን ግድብ አትገንቡ፣ ያንን አትገንቡ፣ ይህንን አታድርጉ፣ ያንን አታድርጉ የሚል ጫናዎች ይፈጠራሉ። ይሄ በፍጹም ተቀባይነት የሌለውና አንድ ሀገር ልትቀበለው የማትችለው ጉዳይ ነው። ለምሳሌ ኢትዮጵያን እናንሳና ከጥቂት ጊዜ በፊት የባህር በር ነበራት። ከዚያም በመሪዎች እና በፖለቲካ ስህተት ምክንያት ይህንን አጣችሁ። አሁን ላይ ወደ ባህር ለመድረስ ፈተና እያጋጠማችሁ እንደሆነ ይታወቃል። እና አሁን ኢትዮጵያ በዓለም ካሉ ብዙ የህዝብ ብዛት ካላቸውና ወደብ አልባ ከሆኑ ሀገራት መካከል ትልቋ ነች። እና በዚህም ትልቅ ኪሳራ እየደረሰባችሁ እንደሆነ የሚታወቅ ነው። ወደ ባህር መዳረሻ ላለማግኘት የሚገባን ይህ ጉዳይ የሚመጠነን አይደለም እያላችሁ ትገኛላችሁ። ለምን? ምክንያቱም በጊዜው በአንዳንድ ፖለቲከኞች ምክንያት ነው። የአድዋ ድል አክብራችኋል። በዚህ አመራር ትኮራላችሁ፣ አክብራችሁታልም። ለምን? ምክንያቱም የጊዜው አመራር ማለትም በጊዜው የነበሩ አባቶቻችሁ ለቀጣዩ ትውልድ አንድ ነገር ማድረግ እንዳለባቸው ስለተረዱ ነው። በሌላ በኩል ከአሜሪካ የሚቀርቡ የድርድር ጥያቄዎችን ትርጉም የለሽ ሲሉ አምባሳደሩ ገልጸዋቸዋል። ጥቃት እየደረሰብህና ህገወጥ ጦርነት እየተካሄደብህ ባለበት ወቅት ስለ ድርድር ማውራት ፋይዳ የለውም ያሉት አምባሳደሩ የኒውክሌር ቴክኖሎጂው ለኃይል ማመንጫና ለሕክምና አገልግሎት የሚውል እንጂ የኒውክሌር ቦምብ አለመሆኑንና አሜሪካ የዲፕሎማሲውን ጠረጴዛ 3 ጊዜ ማፍረሷንም አስታውሷል። ኢራን ለዲፕሎማሲያዊ መፍትሄና ለጋራ መከባበር ዝግጁ መሆኗን ገልጸው ሆኖም ማንኛውም ንግግር በአንድ ወገን ጫና ሳይሆን በሉዓላዊነት ላይ የተመሰረተ እንዲሆንም አሳስበዋል። በአደጋ ጊዜ ከለጋሽ ተቋማት ለኢትዮጵያ የሚሰጠው ድጋፍ እያሽቆለቆለ መምጣቱ ተገለጸ። የኢትዮጵያ አደጋ ስጋት ሥራ አመራር ኮሚሽን ከለጋሽ አካላት የሚደረገው ድጋፍ ፖለቲካዊ ፍላጎት የታከለበት መሆኑን ጠቅሶ በየጊዜው የሚሰጠው እርዳታ መጠን እያሽቆለቆለ መምጣቱን አስታውቋል። የኮሚሽኑ ኮሚሽነር ዶክተር ሽፈራው ተክለማርያም የፊታችን መጋቢት 30 ቀን 2018 ዓመተ ምህረት የአፍሪካ አደጋ ስጋት አቅም ጉባኤ በኢትዮጵያ እንደሚካሄድ ገልጸዋል። ጉባኤው ከሚያስፈልግባቸው ዋና ዋና ምክንያቶች አንዱ ከለጋሽ አካላት የሚገኘው ድጋፍ በየጊዜው እየቀነሰ መምጣቱ መሆኑን ጠቁመው እንደ ሀገር ብቻ ሳይሆን እንደ አህጉር በአደጋ ጊዜ የሚያጋጥሙ ፈተናዎችን በራስ አቅም መቋቋም ላይ አተኩሮ ልምድ መለዋወጫ መድረክ እንደሚሆንም ተናግረዋል። ዶክተር ሽፈራው አክለውም ከ12 ዓመታት በፊት ከለጋሽ አካላት በነፍስ ወከፍ $164 ድጋፍ ይመደብ የነበረ ቢሆንም ባለፈው ዓመት ይህ አሃዝ ወደ $40 ማሽቆልቆሉንና ወደፊትም እየቀነሰ ሊሄድ እንደሚችል አስረድተዋል። በመሆኑም የራሳችንን የሰብአዊ ድጋፍ ለማሟላት መዘጋጀት ይኖርብናል ብለዋል። ፖለቲካ ፍላጎት ላይ የተመሰረተ ነው አንዱ። በሌላ በኩል የሚመጣው ሀብት ቢሆን በጣም በከፍተኛ ሁኔታ እያሽቆለቆለ መጥቷል። ከዛሬ አንድ 13 ዓመት በፊት በነፍስ ወከፍ ወደ $164 ኢትዮጵያ ውስጥ ይመደብ ነበር በአንድ ሰው በነፍስ ወከፍ። አሁን ባለንበት ሁኔታ ላይ ላስቲር ድረስ ባለው ላይ በጣም አሽቆልቁሎ ወጥቶ ወደ $40 ምናምን የመጣበት አለ። በመጨረሻዎቹ ደግሞ እየቀነሰ በጣም ሄዷል። ስለዚህ በአንድ በኩል ከውጭ የምናገኘው ነገር እየቀነሰ ሄዷል። ሁለተኛው የሚደረገው ድጋፍ ፖለቲካል ይዘት ያለው ነው። 16ኛው የአፍሪካ አደጋ ስጋት አቅም ጉባኤ ከመጋቢት 30 እስከ ሚያዝያ 1 ቀን 2018 ዓ.ም በአዲስ አበባ ይካሄዳል። ይህ ተቋም በአፍሪካ ህብረት ጥላ ስር እንደሚገኝም ነው ኮሚሽነሩ የጠቆሙት። እንደ አህጉር የሚያጋጥሙትን የድርቅ፣ የጎርፍ፣ የመሬት መንሸራተትና የእሳት አደጋዎችን አስቀድሞ ለመከላከል እንዲሁም ሲከሰቱም የሌሎችን እጅ ከመጠበቅ ይልቅ ፈጣን የገንዘብ ምላሽ ለመስጠት የሚያስችል መሆኑንም ተናግረዋል። አፍሪካ ለሚያጋጥማት የትኛውም አይነት የአየር ንብረት ጽንፎች፣ የአየር ንብረት ጽንፍ ማለት አንዱ ጎርፍ ይሆናል፣ አንዱ ድርቅ ይሆናል፣ አንዱ መሬት መንሸራተት ይሆናል፣ አንዱ የእሳት አደጋ ሊሆን ይችላል ወዘተ።
ለእነዚህ ጽንፎች ከሆነ ቦታ ላይ የሚፈስ ነገር መጠበቅ ሳይሆን የራሷን ችግር በራሷ ለመመከት እና ለመከላከል እና ለመታደግ ራሷን ማዘጋጀት አለባት የሚል መነሻው ይሄ ነው ባክግራውንድ። ስለዚህ ሁለት ነገሮች ውስጡ አሉ። አንደኛው አደጋዎችን ለመከላከልም ይሁን ወዘተ ላነሳናቸው መከላከል፣ መዘጋጀት፣ ምላሽ መስጠት ላልናቸው ነገሮች ራስን ማዘጋጀት አንዱ ነው። ሁለተኛው እናንተም በጥያቄዎቻችሁ እንዳነሳችሁ የፋይናንስ ስርዓቱን የሜምበር ስቴት የአባል ሀገራትና የግል ሴክተሩን በማቀናጀት ሁሌም እንደምንለው የኢንሹራንስና የመሳሰሉት ስራዎችን ተግባራዊ ማድረግ የምን ነው። ስለዚህ የአፍሪካ አደጋ ስጋት አቅም አፍሪካ ሪስክ ካፓሲቲ ያልነው የእነዚህ የሁለቱ ተቋማት ጥምረት ነው። በአንድ ላይ አፍሪካ ሪስክ ካፓሲቲ ግሩፕ ተብሎ የሚታወቀው ነው። መነሻው የአፍሪካን ችግሮች በሌላ አገሮች መልካም ችሮታ ለመመለስ ከመሄድ ይልቅ በራሳችን እንደ አህጉር መቆም አለብን። ኢትዮጵያን ጨምሮ 39 አባል ሀገራትን ያቀፈው የአፍሪካ አደጋ ስጋት አቅም ግሩፕ በአፍሪካ ህብረት ስር በአውሮፓውያኑ በ2012 የተቋቋመ ሲሆን የተቋሙ አባል ሀገራት የተፈጥሮ አደጋዎችን አስቀድመው መከላከል እንዲችሉና ችግሮች ሲከሰቱ ፈጣን ምላሽ መስጠት እንዲችሉ ታስበው የተመሰረተ ነው። ምክክር ኮሚሽኑ በአዲስ አበባ ባካሄደው የአጀንዳ ማሰባሰብ ሂደት ላይ የተሳተፉት የትግራይ ክልል ተወላጆች ከሚጠበቀው ተወካይ ቁጥር 2/3 ብቻ መሆናቸውን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ ከተማ እያካሄደ ባለው የአጀንዳ ማሰባሰብ ሂደት ላይ የትግራይ ክልል ተወላጆች በምክክሩ የተሳተፉት 2/3 የሚሆኑት ብቻ እንደሆኑ አስታውቋል። የትግራይ ክልል ተወላጆች አጀንዳ የማሰባሰብ ሂደት ረጅም ጊዜ ያክል ሲለፋበት የቆየና ብዙ ትግል የተደረገበት መሆኑን የኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ ተናግረዋል። ኮሚሽኑ እድሉ ገጥሞት በትግራይ ክልል በየወረዳው የሚኖሩ ነዋሪዎችን የሚወክሉ ተሳታፊዎችን ቢያካትት ኖሮ የአጀንዳ ማሰባሰብ ሂደቱን ሙሉ ያደርገው ነበር ብለዋል። እድሉ ገጥሞ የወረዳ ተሳታፊዎችን ወደፊት ማምጣት የምንችል ቢሆን የተሟላ ይሆናል ማለት ነው እና የወረዳ ተሳታፊዎች በክልል ደረጃ 1/3 የተሳታፊዎችን ቁጥር ይዘው የሚመጡ ናቸው። ስለዚህ አሁን በሌሎች ክልሎች 2/3 የሚወክል የትግራይን የሚወክል 2/3 ቁጥርን የሸፈነ ቡድን ነው እዚህ ያለው ማለት ነው እና ይህን ነገር ሊናቅ አይገባውም። እድሉ ገጥሞን የወረዳ ተሳታፊዎችን ማምጣት በምንችልበት ጊዜ እንግዲህ ይሆናል ማለት ነው። አለበለዚያ የትግራይ ክልል ይህ ህጋዊ ውክልና ፍርድ ቤት ሄዶ እንደመወከል አይደለም። ትግራይ ይመለከተኛል፣ ከትግራይ ነው የመጣሁት፣ የትግራይ ጉዳይ አውቃለሁ የሚል ሰዎች ይህንን ነገር ሰክሰስፉል ናቸው። 3ኛ ነጥብ ላነሳ የምፈልገው አንዳንድ ጉዳዮች ተነስተዋል። በትግራይ ላይ ያሉ ችግሮች፣ የምናውቃቸው ችግሮች፣ አልተፈቱም የሚባሉ ጉዳዮች እነሱ እኮ ለአጀንዳ ሊቀርቡ የሚችሉ ጉዳዮች ናቸው። ኮሚሽኑ ሌሎች ክልሎች ላይ የአጀንዳ ማሰባሰብ ሂደቱን ሲያከናውን በ3 አይነት ሲሆን አንደኛው የተለያዩ ማህበራትን በሚወክሉ ተቋማት ስር ያሉ ዜጎችን በማሳተፍ መሆኑንም ተናግረዋል። ሌላው ደግሞ ከመንግስት ተቋማት የተወከሉ ሰዎችና በየወረዳው የሚኖሩ ነዋሪዎችን የሚወክሉ ተሳታፊዎችን ማካተት ሲሆን ከነዚህም ውጪ ታዋቂ ሰዎችን ለማሳተፍ እንደሚሞከር አብራርተዋል። አሁንም ቢሆን አጀንዳ ማሰባሰቡ መቀሌ ላይ ቢደረግ የተሻለ ይሆን ነበር ተብሎ ከተሳታፊዎች ለቀረበው ጥያቄ ማብራሪያ ሲሰጡም እንደገለጹት የኮሚሽኑ ፍላጎት ይህ እንደነበርና ነገር ግን ክልሉ ላይ ይህንን ሊያመቻቹ የሚገባቸው ሰዎች ባለማመቻቸታቸው ይህን ውሳኔ ለመወሰን እንደተገደዱም ጠቁመዋል። የትግራይ ክልል ተወላጆች የአጀንዳ ማሰባሰብ መርሃ ግብር ረቡዕ መጋቢት 23 ቀን 2018 ዓ.ም ጀምሮ እየተካሄደ ሲሆን የአጀንዳ ማሰባሰቡም ዛሬ ይጠናቀቃል። በቡርኪና ፋሶ ኢብራሂም ትራኦሬ ስልጣን ከያዙ ወዲህ ከ1800 በላይ ሰዎች መገደላቸው ተገለጸ። ኢብራሂም ትራኦሬ ከ3 ዓመታት በፊት በቡርኪና ፋሶ ስልጣን ከያዙ ወዲህ የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች ሊባሉ በሚችሉ ጥቃቶች ከ1800 በላይ ንጹሃን ዜጎች መገደላቸውን አንድ አዲስ ሪፖርት ይፋ አድርጓል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች እንዳስታወቀው ከአውሮፓውያኑ ጥር 2023 እስከ ነሐሴ 25 ባሉት ጊዜያት ውስጥ በተከሰቱ 57 የተለያዩ ጥቃቶች በርካታ ሕፃናትን ጨምሮ ወደ 1837 የሚጠጉ ሰላማዊ ሰዎች ሕይወታቸውን አጥተዋል። ድርጅቱ በሪፖርቱ አብዛኛዎቹን ግድያዎች የፈጸሙት የመንግስት ወታደሮችና አጋር ታጣቂዎች መሆናቸውን ሲገልጽ፣ ቀሪዎቹ ደግሞ በአክራሪ እስላማዊ ታጣቂዎች የተፈጸሙ መሆናቸውንም አመልክቷል።
ሂውማን ራይትስ ዋች ፕሬዚዳንት ትራኦሬና 6 ከፍተኛ ወታደራዊ አዛዦች ለተፈጸሙት ከባድ የሰብአዊ መብት ጥሰቶች ተጠያቂ ሊሆኑ ስለሚችሉ ሊመረመሩ ይገባል ብሏል። ሆኖም የአገሪቱ መንግስት የአገሪቱ ጦር ንጹሐንን ገድሏል ተብሎ የቀረቡበትን ውንጀላዎች አስተባብሏል ሲል የዘገበው ቢቢሲ ነው። በኢራን ዋና ከተማ የሚገኝ የጤና የምርምር ተቋም በአሜሪካና በእስራኤል ጥቃት መመታቱን ተከትሎ የአገሪቱ ፕሬዝዳንት ዓለም አቀፍ ተቋማት እርምጃ እንዲወስዱ አሳሰቡ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በኢራን የሕክምና ተቋማት ላይ የደረሰውን ጥቃት በሰብአዊነት ላይ የተፈጸመ ወንጀል ሲሉ በመግለጽ ዓለም አቀፍ የጤና ድርጅቶችና በመላው ዓለም የሚገኙ ሐኪሞች ለድርጊቱ ምላሽ እንዲሰጡ ጥሪ አቅርበዋል። ፕሬዝዳንቱ በቴህራን በሚገኘው የኢራን ፓስተር ኢንስቲትዩት ላይ የደረሰውን ጥቃት አስመልክተው ትላንት ምሽቱን በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ እንደ ፓስተር ኢንስቲትዩት ያሉ የሕክምና ምርምር ማዕከላትን፣ ሆስፒታሎችንና የመድኃኒት አምራች ኩባንያዎችን ማጥቃት መልእክቱ ግልጽ እንዳልሆነ ጠቅሰው የዓለም ጤና ድርጅት፣ ቀይ መስቀል፣ ድንበር የለሽ ሐኪሞች ቡድንና በመላው ዓለም የሚገኙ ሐኪሞች ለዚህ በሰብአዊነት ላይ ለተፈጸመ ወንጀል ምላሽ እንዲሰጡ ሲሉ አሳስበዋል። የኢራን ባለስልጣናት ቀደም ብለው በሰጡት መግለጫም አሜሪካና እስራኤል በፈጸሙት የአየር ጥቃት ዋነኛ የሕክምና ምርምር ማዕከል በሆነው የፓስተር ኢንስቲትዩት ላይ ጉዳት መድረሱን ገልጸው ነበር። ዘገባው የአናዶሉ ነው።